ከዛ ወንድ ልጅ አለ ቆለጥ ቀራ ይባላል። አንዴ ቀጥ ብለህ አንዴ እምቢ ብሎታል። ከሚሰቃይ አንዴ ቆረጥ ባረግ እኮ ነው። ለእኔ ራሱ ርቦኛል። መጠጥ ብቻ እኮ ነው የሰጠኝ። ቆለጥ ቢበላ ደግሞ ጥሩ ነው። ህመሙ ደግሞ ብሷል። አሁን እንዴት እንደሆነ አላውቅም። በጣም ነው የሚያቃጥለኝ፣ በጣም ነው የሚያመው። እንደው ፊት ልንፋልክ እንደው ፊት እንዲህ ላርጌ ይሄ ነው ልበልክ። ወርቅ፣ የተለያዩ ገንዘቦችን፣ ጌጦችን፣ ንብረቶችን እነሱን በሙሉ ትመልሻለሽ። አልመልስም። ያው የሱ ብቆርጠው ነው። ደህና አይደለም። ምንድን ነው ያደረግሽው ሶፊ? ለእኔ በሚከበሩ ህፃናቶች አሉ አይደለ? ከነሱ ደም ጋር ቀላቅዬ ቅጠሉን እሰጣታለሁ። ምንም እንትን የለኝም ማለት ሰላም አጥቻለሁ። እውነቱን ለመናገር መተኛት አቅቶኛል። ሌሊቱን ሙሉ ቁጭ ብዬ ነው የማድረው። ልጅቷ በሌላ በብዙ ወንጀሎች ተከሳለች። ስለዚህ ግን ምንም እናውቀው ነገር የለም። ይኸውልህ እኔ ሚዛናዊ ሰው ነኝ። ሰራልኝ፣ ደስ አለኝ። የዛን ጊዜ ደግሞ ሲመጣ ሁላችንም ራቁታችንን ሆነን ፈርተባለነ። መላሱ ጥቁር፣ ጥርሱ ጥቁር፣ አይኑ ጥቁር። እኔ ግን አቅቶኛል። እውነት መጨረሻውን የናፈቀኝ እዚህ ነገር። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ አቅርበንላቸዋል። ባለ 2 መኝታ በ900,000 ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ግቢ ደግሞ ዛሬ ወዴት ነው የምታመጣኝ? እንድታስቸግር አይደለም የፈታውሽ። እና ነፃነቴ ልትሰጠኝ ነው? ይኸውልህ ሶፊ፣ ወላንሳ ማለት እሷ ነው። ጠጋበ ነይ እሱ ማን እንደሆነ ላስተዋውቅሽ። አውቀዋለሁ። ተረጋጋ። እሱ ነው የምታውቂው። አብርሃምና ፌበን የምታውቂያቸው። ፌበን እኔ ጋር ትመጣ ነበር ብለሻል። እሱ ችግር የለው። አንቺ ቆይ ምንድነው የምትጠቀሚው? የሰው ታበላሽተሽ። ቆይ ምንም እኮ የምናውቀው ነገር የለም። ተረጋጋ። ምንም የምናውቀው ነገር አለ? ልጅቷ በሌላ በብዙ ወንጀሎች ተከሳለች። ስለዚህ ግን ምንም የምናውቀው ነገር የለም። ይኸውልህ እኔ ሚዛናዊ ሰው ነኝ። በጭፍን የሆነ ሰው ላይ ጣቴን አልቀስርም። ግን ተጠርጣሪ ናት። ስለዚህ ጠይቃታለሁ። ይኸውልህ ወንድሜ እኮ ቆይ ወላንሳ እሱ ነው የምታውቂው ሶፊ? ያው ቤተሰቦቿን ላላቅ ነው እንዴ? እሷ ነው። ሌላ ማንን ታውቂያለሽ? አብርሃም። እሺ ራሷ ፌበንን? አዎ የአብርሃምን ወንድም? እሺ ቤተሰቦቿን፣ የእሱን ቤተሰብ። እሺ ፌበንን ታውቂያታለሽ፣ አብርሃምን ታውቂዋለሽ፣ እሱንም አወቅሽው። ሌላ ማንን ታውቂያለሽ? እህቷን የፌበንን? አዎ በጣም ጥሩ። ፌበን አንድ እህት አለቻት። ውድ ተመልካቾቻችን እሺ ምኑ ከኔ ነገር የሚያመልጥ መስሎ ነው? አያመልጥም። እያንዳንዱን አውቃለሁ። ነግሬሃለሁ እኮ ከዚህ በፊት። ቆይ ለምንድን ነው የምታሰቃየኝ? ይኸውልሽ አንቺ ወንድሜ አንድ ነገር ይሁንና አንቄ ነው የምገልሽ። ገና እገልልሃለሁ። ይኸውልሽ ስነ ስርዓት የምታወሪውን ነገር እየተጠነቀቅሽ። እስካሁን ጥጋብሽ አልበረደልሽም። ችግር የለውም። ይኸውልሽ እኛ ውድ ተመልካቾች ለህግ አካል አሳልፈን መስጠት አላቃተንም። ነገር ግን ይቺ ልጅ በቂ የሆነ መረጃና ማስረጃ አልተገኘባትም። ማለት እሷ የሚያሳስራት ፋይል አለ፣ ግን እድሜ ልክ እንድትበሰብስ የሚያደርግ እንደዛ ሊያደርጋት የሚችል ነገር ነው እየፈለግን ያለ ነው። ካልሆነ ነገ ከሳምንት ከ15 ቀን በኋላ በዋስ ነው የምትወጣው።
ኦኬ መንግስት እንዲቀልበኝ እድለኛ ነኝ መንግስት ይቀልበኛል ያው ድሮ መንግስት ነው የሚቀልበኝ መንግስት ማለት ህዝቡ ናቸው አሁንም ደግሞ በበሰብስም መንግስት ነው የሚቀልበኝ ይኸውልሽ ከህብረተሰቡ ይሄን አረግላቸዋለሁ እንደዚህ አረግላቸዋለሁ ለገው እኮ ነው የሚመጡት እኔ ነኝ ነግሬሃለሁ ከዚህ በፊት ስትቀበይ የነበሩ ወርቅ የተለያዩ ገንዘቦችን ጌጦችን ንብረቶችን እነሱን በሙሉ ትመልሻለሽ አልመልስም ነግሬሃለሁ አይደል እንዴ በስነ ስርዓት አውሪ ነገርኩ በቃ አልመልስም በስነ ስርዓት አልመልስም ነግሬሻለሁ እኔን ምንም ማድረግ እንደማትቺ ታውቂያለሽ አሳመረሽ እስከዛሬ ምንም አላረግሽኝም ካሁን በኋላ ምንም ማረጋችሁም እኔ እስቲ ሞክሪኝ ልትነክሽኝ ነው እስቲ ሞክሪኝ አንድ ነገር ጫፌን ብትነኪኝ ይኸውልሽ ነግሬሻለሁ ሲጣርጊ ነው ምገር ፋንታ እሱን ስጠኝ ይኸውልሽ አንድ ነገር ይኸውልሽ ጫፌን ብትነኪኝ ምንም አይነት ነገር እኔ ላይ ለማረግ ብትሞክሪ ወየውልሽ ሲጥ ነው ማረግሽ እርግጠኛ ተግባባና አንተ ስጠኝና ፈቃደኛ ሆነክ ነክሼ አድምቼ ላሳይክ አረ ለምን እኔን አትነክሽኝ ምክንያቱም እንደውም ደም ናፍቆኝ ነበር እውነት ደም ናፍቆሻል ምን አይነት ደም ያው የሚገበርልኝ ናፍቆኛል የምሬ ነው ደምሽን የሚያስታግስልሽ ነገር ትፈልጊያለሽ እውነቴን ነው የምልህ በጣም ናፍቆኛል እሺ በለኝና በቃ አንድ ቦታ ወሰደኝ እሺ አንድ ቦታ ምን አይነት ቦታ የጅብ ደም ምናምን ይሆናል አረ እኔ የህፃን ልጅ የጨቅላ ምንም ያልተነኩ የእነሱን ናፍቀኝ አምሮኛል በጣም ናፍቆኛል ምንም እንዳታረግ ተዋት እንደዚህ ነው የምትሆነው ቆይ አንድ ነገር ልጠይቃት ሚኪ ቆይ ወንድሜ ምን አርጎሽ ነው እንደዚህ ያረግሽው እዚህ ምንድነው አንቺ የምትጠቀሚው እሱ እንደዚህ ስለሆነ ሚስቱ ናት ያደረገው ሚስቱ ናት የህይወት አበላሽተሽ ነው አንቺ የምትቀጥዩ ህይወትሽን ከሰው በመታገኝ ሰጁ ህይወታችንን ብላ እኔ አይደለም እሱ አበላሽ የሰው ልጅ ህይወት እንዴት ታበላሻለሽ ነው ያልኩሻለሁ ሚስቱ በቃ ለምራሷ እኮ ናት መጣችብኝ እንዴ እኔ ፈልጌ ነው እሺ ኑ ብያቸዋለሁ አላልኩም ኑ ብያቸዋለሁ እኔ ማንንም አልጠራም ራሳቸው ናቸው የሚመጡት ሰዎቹን አይምሯቸውን ምመርጁ አንቺ ነሽ በየአመዱ እየተንከባለለ ራሳቸው ወደውኝ አረጀ እጄን ነከሰችኝ እጅ ደህና ነው እጄን ነከሰችኝ ሚኪ አሬውን ገራርግ እጄን ነከሰችኝ በእናትህ እየደማ እኮ ነው አሬውን ገራርግ ቆይ እሺ ካሜራውን ይኸውልህ አንተ አትቸኩል እያልኩ የነበረው ለዚህ ነው እና እኔ ምን ላድርግ እንዴ አንቺ ማት ረቢ ቁጭ በይ ይኸውልሽ 5 ሳንቲም ለማለት ሲጥ ነው ማድረግ አረጀ እየደማ ነው ሚኪ ቁጭ በል አንዴ ቁጭ በል የሆነ ነገር ወደ ተመልካቾቻችን ከደቂቃዎች በኋላ ተመልሰን መተናል ያው ሶፊን እየነገርኩት ነበር ምንም አይነት ጻፍ አምባጓሮ ለመፍጠር እንዳትሞክር እያልኩት ከሷ ጋር ውስጥ ገብቶ ነክሰዋለች ትንሽ ዝም በይ እግሩ ላይ በቃ አረፍ ይኸውልህ አሁንም ስለለመንከኝ ነው ሌላ ነገር አይደለም እኔ አስወጥቼው ነበር አልቅሶ ነው የለመነኝ አንድ መጠይቃት ጥያቄ አለ ማወቅ የምፈልገው ነገር አለ ብሎ አልቅሶ እግራችን ስር ወድቆ ነው እጁ እንደምትመለከቱት አሁን ደና ነው እዚህ አካባቢ የነከሰችበት ፓርት ላይ የተወሰነ ደም ፈሶታል ነገር ግን ደና ነው አሁን ላይ እንዳጋጣሚ ፈርስት ኤድ እንግዲህ የመጀመሪያ ደረጃ እርዳታ እሷን ይዘን ስለምንንቀሳቀስ እጁን ጠቅለነልነታል እንግዲህ በፋሻ ያው ፋሻው ላይ ደሙ እንትን ስላለ ዩቲዩብ እንዳያው ነው ጥቁር ላምባዳ ያረግንለት ውድ ተመልካቾቻችን እንደነገርኳችሁ ነው ስለለመነን ነው አሁንም የምትፈልገው ነገር ከሷ መስማት የምትፈልገውን እውነት ሰምተህ ትሄዳለህ እኔ ከሷ ጋር በግል ነው የሚጨርሰው ፊት አትወድም ችግሩ ከሆነ በጠይቃትም እሷ በስነ ስርዓት አይደለም እየመለሰች ያለችው ለዛ ነው እኔ ስሜት እየሆንኩ ያለሁት በስነ ስርዓት ከመለሰችልኝ ማወቅ የምፈልገውን ነገር ትንገረኝና በቃ እኔም ምንም ስሜት አይደለም አንተ የምትፈልገው ለማወቅ ግዴታ አንተን ድምጽ መስማት አለብኝ ነገር እኮ አይደለ እንዴ
ከዚህ በላይ ምን ልበል? ፈልገው በመጡት እኔም ብለው በመጡ እነሱ ምንድን ነው የተጠቀሙት? እስቲ ጠይቃት። ምንድን ነበር የተጠቀመችው? ምንድን ነበር ቃል የገባችልኝ? ራሷ እኔ አላልኩም። እቺ ልጅ አሁንም ቢሆን ታሰውራለች። ብትሰወርም ከዚህ ሴትዮ ጋር አሁንም ቢሆን በጣም ጥልቅ የሆነ ግንኙነት እንዳላቸው ነው የተሰማኝ ያለው ሚኪ። እና እቺ ልጅ ነገ አሁንም ይኸውልህ አሁንም ሸሸው ብላ ሄዳ ወንድሜ ላይ ድጋሚ ሌላ ነገር ለማስደረግ ሄዳ ከሆነ ይህንን ነገር እኔ እርግጠኛ መሆን አልችልም፣ እቺ ልጅ አጠገባች እስከሌለች ድረስ። ስለዚህ ሚኪ ለዚህ ነው እናንተም ፈልጓት የምለውና በተቻለው አቅም ብትገኝ ጥሩ ነው። ምክንያቱም አሁንም ቢሆን ሌላ ነገር አስባ በእኔ ላይም ወይም በወንድሜ ላይም ክፉ ነገር አስባ ሊሆን ይችላል ሄደችው። ስለዚህ እኔ ስለዚህ ጉዳይ ማወቅ እፈልጋለሁ። የት ነው ያለችው? የምታውቀው ነገር ካለ አወጣጣት፣ ብቻ እንዴትም አድርጓት። በቃ እኔ ሌላ ችግር ውስጥ መግባት አልፈልግም። ከዚህ ነገር ቶሎ መገላገል እፈልጋለሁ። ግን ነገሮች ሳያቸው ጭራሽ እየሰፉ ነው እንኳን ሊጠቡ። እኔም ይኸው እንደምትየው አሁን ሄጄ እንዴት እንደማድረግ አላውቅም። እየጠዘጠዘ ነው። አዎ በጣም ምክንያቱም ይሄ ንክሻ አይነት ስሜቱም አይደለም ያለው ሚኪ። እኛ ማድረግ ያለብንን የመጀመሪያ ደረጃ እርዳታ አድርገንለታል። እንግዲህ ነክሰዋለች። ምራቋ መርዚውን ምንም እናውቀው ነገር የለም። በቻልነው አቅም ይሄ ነገር እንዳይባባስ እንግዲህ እኛም በተጠንቀቅ ነው ይህንን ስራ ስንሰራ። በተለይ የመጀመሪያ ደረጃ እርዳታ ላይ ፈርስት ኤድ ላይ ልዩ ትኩረት ነው የምንሰጠው። የቀይ መስቀል እቺ ቦክሷን ብቻ ይዘን መንቀሳቀስ ሳይሆን የተለያዩ ነገሮችን ለሕክምና የሚሆኑ ነገሮችን ነው ይዘን የምንንቀሳቀሰው። ትወጣለህ ከእኛ ባልደረቦች ጋር ህመም አለው በጣም። ይኸውልሽ አንዴ እንደምንም ዋጣ አድርገውና እሷ ፊት አንተ ፊት የምጠይቃት ጥያቄ አለ። ወላንሳ አቤት። ማን ወላንሳ የሚለውን ስም ይወጣልሽ? ማን ነው ያንተ ስም? ከዚህ በፊት ከአያቴ ከእናቴ ነው ይህንን ነገር የወረስኩት ብለሻል። እንግዲህ ይህንን ጥበብ ነው ስትይ ነበረው። ጥበብ አለኝ ጥበበኛ ነኝ ስትይ እንደዛ ነበር ስትይ ነበረው አሉ። እሺ ፌበን አንቺ ጋር መታ ምንድን ያለች? ምን ይጠቅማል? ተናገሪ እንደሆነ ተናገሪ። አሁን እኮ ጠግቤያለሁ። ደሜን አታገኝም። ስለዚህ ሰጠኸኛ። ጥጋብ ላይ ከሆንሽ ደግሞ ጥጋብሽን አበርድልሻለሁ ማለት ነው። ደህና አድርጌ ስቀጠቅጥሽ ጥጋብሽ ይበርዳል። የእናንተ ጉልበት ዱላ ምንም። ቆዳሽ ሰውነትሽ ከምን ቢሰራ ነው ይህ ሁሉ ዱላ እያረፈብሽ ምንም አትሆኝም? ወይስ የዘንዶ የእባብ ቆዳ ነው ያለሽ አንቺ? ለነገሩ አዎ ዘንዶ ቀላቢ ነሽ። ስለጠቀኩኝ ልሂድ። አረ ትሄጂ። ይኸውልሽ በጥፊ ሳልልሽ ለምን እንደመጣች ትናገሪያለሽ። እኔ ጋር ፌበን ችግር የለውም። ፌበን እናገኛታለን፣ አታመልጥም። ከሁለት ቀን በላይ ከኛ ተሰውራ የትም አትሄድም ፌበን። እና አብርሃም ምን ነበር የጎደለበት? እስቲ ጠይቀው። ማለት አብርሃም ምን ነበር ጉሉበት የነበረው? እሷን ከማግኘቱ በፊት ከትዳራቸው በፊት ምን ነበር የጎደለው? በስነ ስርዓት ይኸውልሽ የተጠየቅሽውን ነገር መልሺ። ፌበን አንቺ ጋር ምን ልትሰራ ምን ጥቅም ፈልጋ ነው የመጣችው? እሱን ብቻ መልሺ። ሌላ ነገር ገንዘብና ንብረት ነው። ሌላ ምን ይሆናል? አረ አዎ ገንዘብና ንብረት። መልካም ዜና ለቤት ፈላጊዎች በሙሉ ሰመር ሪል ስቴት በመሃል ከተማ እንግሊዝ ኤምባሲ አጠገብ በማስታወቂያ ዋጋ በካሬ በ78,000 ብር ቤቶችን ይዞሎት ቀርበዋል። ከዚህ በፊት በሴቶች አደባባይ በፉል ፊኒሽድ ገንብቶ ያስረከበው ድርጅታችን አሁን ደግሞ እንግሊዝ ኤምባሲ አጠገብ ከአስፓልት ፊት ለፊት ቢኖሩበት ውብ እይታ ያለው ቢያከራዩት ደግሞ በዶላር ዋጋ የሚያወጣ ቅንጡ አፓርትመንቶችን ለሽያጭ
አቅርበንላችኋል። ባለ 2 መኝታ በ900 ሺህ ብር፣ ባለ 3 መኝታ በ1.2 ሚሊዮን ብር እንዲሁም ባለ 4 መኝታ በ1.8 ሚሊዮን ብር ብቻ ከ50% የባንክ ብድር ጋር ማግኘት ይችላሉ። ታዲያ ይሄ ቅናሽ ለ10 ቤቶች ብቻ የወጣ ስለሆነ በ0930 77 88 78 ላይ ይደውሉ። ገንዘብና ንብረት አይመስለኝም። መቼስ ባሏን ለእኔ ልሰጠኝ አይደለም። ልጅ እንዳልን የረባ ልጅ የላቸው አልወለዱ። ሲቀጥልም ደግሞ አዘግቷለች በራሷ። አሁን ጥጋቡ ራሱ ደስ አለኝ። ሀብት ብቻ አይመስለኝም። እርግጠኛ ነኝ ለሌላም አላማ ነው የመጣችው አንቺ ጋር። ቆይሽ ብነግርህ ምን ትጠቀማለህ? ምን ትጠቀማለህ? ምንም ሰርቼላታለሁ። መስራት ያለብኝን ነገር እንዳለ አድርጌላታለሁ። አንድ ደቂቃ ጠብቂ። እሺ ቆይ አንዴ ጠብቂ። እዚህ ጠብቂ። መጣሁ እነግርሃለሁ። ዋ ስለጠማኝ ልጠጣ ብዬ ነው። እናገራለሽ አትናገሪም? ቁጭ በይ። ይህንን ዋ ነው የምደፋብሽ። ውሃ አይደለም እኮ ምን ሆነሃል? በቃ እሺ እናገራለሁ አልኩ አይደለ እንዴ? ባሏን ጅል እንዳስደርግላት። ምን ባሏን ጅል እንዳስደርግና እንዲያፈቅራት እና አእምሮ እንዲሰልበው። ልጁ አይምሮ ፈዟል። ያለ ምክንያት እንደዚህ አልሆነም። ወይኔ ወንድሜ፣ አንቺ ሰይጣን ዋጋሽን ነው የምሰጥሽ። እሷ ስህተት ነው የሚላገለ። እሷ እኮ ናት የመጣችው። እሷ ናት የመጣችው። አንተ እኮ ነው ያቃጠልከኝ። አትጩይ። ያቃጥለ በቃ እሺ፣ አሁን ተነግሬያለሁ። ልሂድ። በስነ ስርዓት በዝርዝር ነገሪ። በቃ ነገርኩህ። እሺ፣ ከዚህ በላይ ምን ልበልህ? እሺ። ይሄንን ሙሉ ነው የምደፋብሽ። እሺ። ለምንድን ነው ውሃ መጣው? ውሃ አይደለም አስብቶ። ምንድን ነው? ውሃ ነው። ውሃ አይደለም። መቼስ ጠበል አይደለም። ጠበል መስሎሽ? ይሄ ጠበል አይደለም፣ ውሃ ነው። እኛ ልንጠጣው ከሱቅ የገዛ ነው ውሃ ነው። እሺ፣ ግን ጠበል አይደለም። አንቺ ምናልባት ጠበል መስሎሽ ይሆናል እንደዚህ ይሆንሻለሽ። ቀጥላለሁ። በቃ ነገርኩህ። እሺ፣ ከዚህ በላይ ምን ልበልክ? ሻው ምንድን ነው የምትፈልገው? ማወቅ የምትፈልገው? ነገርኩህ። ስለመጣችበት ጉዳይ ጅል እንዲሆን አእምሮውን እንድሰልብላት ሌላም በፍቅሯ እንዲያብድ አይደለ? ለዛ አይደለ? ስለዚህ ነገር ደግሞ ዲቴል የሆነ መረጃ ካንቺ ፈልጋለሁ። በቃ ኖርማሊ እንትን ከቤተሰቡ ጋር እንዳይግባባ ከወንድሙ ጋር ጅላጅል እንዲሆን ማንንም እንዳይሰማ ከዛ ምንም አይነት ነገር እንዳያስተውል በቃ እንደ ህፃን ራሱ አይደለም አሻንጉሊት በለው በቃ እንደ አሻንጉሊት እንዲሆን እና እሷ ደግሞ ለእኔ የምትገብረውን ካቆመች እኔ በሷም ህይወት እንድጫወት ፈቀደችልኝ። ምንድን ነበር እሷ ስትገብርልሽ ነበር? በወር ውስጥ 2 ጥቋቁር በግ በየወሩ ማለት ነው። በወር ውስጥ በየወሩ 2 ጥቋቁር በግ። ለምን ያህል ጊዜ? በቃ እድሜ ልክ። ስለዚህ ቀጣይ ለመገበር ስመጣ እነሱም አይስማሙም፣ ወንድማማቾች እንዲጣሉ። እሷ ከየት ነው ይሄንን ነገር የምታመጣው ታዲያ? የገቢ ምንጯ በቃ ታገኛለች። እሱን ታደነዝዟለች። እሱ ህፃን ነው፣ እኔ ምን ነኝ ያንን ነገር ምሰራላት። ከዛ
ከዛ ያንን ስለሚሆንላት አይምሮም ስለሚሰለብ የፈለገውን ገንዘብ ይሰጣታል። አይምሮ ይሰለባል ማለት ምንም አያውቅም። ህፃን ልጅ እንኳን ያውቃል። ሙሉ አይምሮውን እቆጣጠረዋለሁ። ከዛ የምትፈልገውን ገንዘብ ያህል እሱ ይሰጣታል። እስቲ አሁን አካውንቱ ላይ ስንት ነው ያለው ጠይቀው። የለም ለእኔ ሲከበርልኝ አለቀ። እናም በስተመጨረሻ መልሱን ያገኛል። እነሱ ደግሞ አይስማሙ። እሱ ይመክረዋል፣ ደስ አይለውም። ይታወቀዋል። እሱን እንዳይሰማ አስደረኩት። ምክንያቱም እሱን ከሰማ ይጀናል እንዴ። አያሚ እኔ መጀመሪያም ተናግሬያለሁ። ልጁ ፈዟል፣ ደንዝዟል፣ የወንገር አስደርጓለች ብዬ ነበር። ይሄን ነገር ግን አብርሃም ማየት አለበት በእውነት ሚኪ። ምክንያቱም እኔ ያ ሁሉ ስድብ የሰደበኝ ያ ሁሉ ነገር ያደረገኝ መጨረሻው ይሄ እንደሆነ እንዲያውቅ እፈልጋለሁ። ይኸው ለሱ ብዬ መሰለኝ እንደዚህ እጄ። ወይኔ እኔ ሚኪ ነገር እያመመኝ ነው በጣም። ከዳንክን ፈጣሪህን አመስግን። ከዳንክን ጥሩ ነው። በአንድ ቤት ውስጥ ጨረስኳችሁ። እሺ ቆይ እሺ፣ አሁን ሌላ ያዘዘችሽ ነገር አለ ከአንቺ የምትፈልገው? ይህንን ነገር ትነግሪናለሽ? ዋናውን ነገር ልንጠይቃት ነው ማለት ያው ምንም ያስቸኩለን ነገር የለ ብዬ ቆይ እኔ ዋናውን ነገር ጠይቃታለሁ። እሺ ወደ ዋናው ነገር ስንገባ የአብርሃም ብልት እንደቆመ ደርቆ ቀርቷል። አውቃለሁ። ታውቂያለሽ? ያው ወራቱ ነው። ስለዚህ አንቺ ነሽ አለሽበት እዚህ ነገር ላይ? የለሁበትም። በሬዎችን ይሳኝ የለሁበትም። አታፍጥብኝ። ምን ይንሳኝ? ዘንዶችን ይሳኝ። ምን ማለት ነው ዘንዶችን ይንሳኝ? እንዴ ባሉኝ ገበሬዎች ተናግራለሁ እኮ እኔ ምንም የለኝም። እንዴ የእውነት የለሁበትም። አታፍጥብኝ። እንዴ አውሬዎችን ይሳኝ። እኔ ምንም የለሁበትም። የኔ እጅ የለበትም። እንዴ እስካሁን ስንቱን ለፈልፍል አግኝታቸው የለ እነሱንም አግኛቸው። ያው መፈልፈል ስራክ ነው ብዬ ነው። ስራክ ፈልፈሉ ማግኘት የለ በቃ ገና ብዙ ታገኛለህ። ብዙ ገና አሁን ገና ጀማሪ ላይ ነክ። ስለዚህ ተናገረለ ደህና አይደለም። ኧረ ብዥ እያለብኝ ነው። በእናትህ እጅን እያመመ ነው? አዎ እጅም እና ደግሞ ብዥ እያለብኝ ነው። እሺ ና እንውጣ። ቆይ ቀስ በል። ኧረ እሺ ቆይ ቀስ በል። ነኝ ያዘ እንዴ ሶፊ ደህና እጅ ሶፊ ደህና አይደለም። ምንድን ነው ያደረግሽው ሶፊ? ሰላም ቤተሰቦች፣ በድጋሚ ተመልሰናል። ከወላንሳ አንዳንድ የምንሰማቸው እውነታዎች አሉ። ከዛ ለአንዴና ለመጨረሻ ጊዜ ወደ እስር ቤት እንወረውርሻለን ማለት ነው። ወላንሳ ከፌቨን ጋር በቃ እዚህ ማደረከኝ እዛ ማደረከኝ። ያው ድሮ መንግስት ነው የሚቀለበኝ፣ አሁንም መንግስት ነው የሚቀለበኝ። ቆይ ምን የተለየ ነገር ነው? ያው ቢናፍቀኝም ያው ነው ሌላ አይደለም። ስለ ፌቨን ጥርት ያለ ነገር አልነገርሽኝም። እንደው ፊት ልንፋልክ እንደው ፊት እንዲህ ላርጌ ይሄ ነው ልበልክ? እየቀለድሽብኝ ነው። እሺ ከዚህ በላይ ምን ልንገርክ? ምንድነው ማወቅ የምትፈልገው? እኔ ጋር እንዴት እንደምትመጣ እንዴት እንደመጣች ነው ማወቅ የምትፈልገው? እኔ ጋር በጥቆማ መጣች። ከዛ እርግጠኛ መሆኗን ማወቅ ፈለግኩኝ። ከዛ በእኔ በታች ላሉት ላኳት፣ ያው እንዲያመላልሷት ማለት ነው። ከዛ ሄደች፣ ሌሎች ቦታዎችም ሄደች። ግን ዞራ ራሴ ጋር መጣች። ምክንያቱም ያው ማረጋገጥ አለብኛ እንዳንተ አይነቱ አቃጣይ ጋር እንዳትልከኝ።
እንዳታስይዘኝ ስለምፈልግ። ከዛ ምን እንደምትፈልግ ጠየኳት። ስጠይቃት አንድ አይኗ ውስጥ የገባ ሰው አለ እና ኖርማሊ ተግባብታለች። ግን ደግሞ ከልጁ ጋር አብርሃም ማለት ነው። ግን ደግሞ የእሱ ገንዘብ እንደማታፈቅረው እንደማትፈልገው እና እንዲፈልጋት ንብረቱን ሁሉ ነገሩን መቆጣጠር እንደምትፈልግ ከዛ ለእኔ እንደ ጥሩም ባሆነችብኝ በቃ አልወድም እንደዚህ ደግሞ ከዛ አስኬድኳትና ለአንድ ወር ሙሉ አንዳንድ ዶሮ አምጪ አልኳት። አልቻለችም። አይገርምም? ከዛ ዶሮን 2 ብቻ መጣችልኝ። ያው ጥቁር ዶሮ አይኑ ጥቁር ምላሱ ጥቁር ነበር ያዘዝኳት። 2 ብቻ መጣች። በቀጣይ ወር ቅጠላ ቅጠል አዘዝኳት። ይሄን ቅጠላ ከዶሮ ጋር ለሱ በመድኃኒት የምትሰጥበት ነው። እኔ መደከምበት ለእኔ በሚከበሩ ህፃናቶች አሉ አይደለ? ከነሱ ደም ጋር ቀላቅዬ ቅጠሉን እሰጣታለሁ። ከዛ የሱ ጭንቅላት ብቻ እንዲሰበር አደርጋለሁ። ስለብ ይልላታል። በአንድ ነገር ብቻ አሳዩት። ከዛ 1 ወር አትልም ጭንቅላቱን ብቻ ሰለኩላት። ግን ምንም ማድረግ አይችልም ስለ ምንም ገንዘብ አይሰጣትም። ቶሎ ነበር የሚባንነው። አላመንኳትም። ከዛ ዶሮውን በግ አድርገው አልኳት። ከዛ እየለመነች እየተንፋቀቀችም ቢሆን ለእኔ በወር 2 በግ ታመጣልኛለች። 2 በግ እድገት ጨመረ። ከዛ ራሴ ቀመሜ መድኃኒት ሰጠኋት። የዛን ጊዜ እኮ ማለት ነው ከወንድማማቾች በጣም ይዋደዱ ነበር። በጣም እንደነሱ አይነት ፍቅር የትም አታገኝም። የትም ትቀናባቸው ነበር። እሱ ግን ይወዳት ነበር። ከዛም አገባት መታ። የዛን ጊዜ የደስ ብላ 3 በግ አመጣችልኝ። የዛን ወር ደስ አለኝ። ግን ደግሞ ከበጉ ይልቅ ህፃን ልጅ ፈልግ ያልኳት። ከዛ የማታውቀውን የጎረቤት የአራስ ልጅ ህፃን አምጥታ ገበረችልኝ። እዛ ሁሉም ነገር መስራት ጀመረ። ደሞ አገኘው፣ ሰራልኝ፣ ደስ አለኝ። የዛን ጊዜ ደሞ ሲመጣ ሁላችንም ራቁታችንን ሆነን ነገር ያለው መድከም አለብኝ። የዛን ጊዜ ደግሞ ማለት ነው የመጡት ህፃናት ስንት ይመስሏል? ወይኔ እንደሰቀን ተደስቼ እኮ አላውቅም። ወይኔ ተደስቼ እኮ አላውቅም። በአንድ ጊዜ 5-10 እኮ ህፃናት ነው ይመጣልኝ። ዶሮዎቼ ተደስተው እባቦቼ ተደስተው ነው የቆዩት። በዛ ላይ መስዋዕት የሚሆኑልኝ ከበሮ የሚመቱልኝ ፈረሶቼ ምኖቼ ጠግበው ነበር የዶሩት። ደስ ብሏቸው ቆይተው ነበር። የዛን ጊዜ ትዝ ይለኛል መቶልሻል ዛሬ ደስታሽ ነው ስባል ታውቆኝ ነበር። ቀን እንደሚወጣልኝ እንዳንተ አይነቱ አጋነንት መጣብኝ እንጂ ታውቆኝ ነበር።
ከዛ ራቆታችንን ሆነን ሰረቀሎች መጥተው እነሱ መጡ። ከዛ ያው በክብሬ በማዕረጌ በጥሩምባ በከበሮ በዋሽንት በጭብጨባ በጭፈራ ሁሉም ራቆት ሆኖ ተቀበሉኝ። የምን ዋሽንት የምን ጥሩምባ የምን ከበሮ እንዴ? ከዚህ በፊት ነገር ያልነበረ እንዴ? እኔ የሚቀበሉኝ እኮ ማለት ነው እኔ ከውስጥ ከመውጣቴ በፊት ጨፋሪዎች ከራቆታቸውን ይጨፍራሉ፣ ዋሽንቶች ራቆታቸውን ዋሽንት ይነፉልኛል፣ ጥሩምባ እኔ መውጣቴ ሲያውቁ ጥሩምባ ይነፋሉ፣ ከበሮ መቼዎች ከበሮ ይመታሉ። ግን ከበሮ አይነት አለው የአዞ ቆዳ ነው እንጂ ይሄ ቆዳ ዝም ብሎ አይደለም። እሱን ይመቱልኛል። በእሳት ታለንት የሚያሳዩትም ታለንት ያሳልቁልኛል። እነሱ ሁሉ ሆነው ይቀበሉኛል። ከዛ አንገት ቆራጭ ማለትም አንገት ቆራጭ አይደለም እናንተ ናችሁ የምትሉት፣ ለእኔ የሚገበሩት ለእኔ የሚሰግዱት ደግሞ በተራ ቦታ አላቸው። እነሱም ራቁታቸውን ሆናሉ። ከዛ በኋላ ህፃናት ደግሞ ይሰለፋሉ። ግን ህፃናት ስሉ ደግሞ ይሄ እድሜ ምናምን ያለው አይደለም። ይሄ ምንድን ነው የምትሉት ክርስትና ምናምን አይደለም። የተወለዱ ህፃናት አራስ በሰል የሆነ የምፈልገው እነሱን የፈለኩት እና ያ ይመጣልኛል። ከዛ በዛ ገጀራ ቅርጭፍ ይደረግልኛል። እየታጀበ ቀስ ብዬ ዘና ብዬ ራቁቴን አወጣላቸዋለሁ። በሬ ላይ ደም ይረጭልኛል። ከዛ በምጠጣው ዋንጫ ይቀዱልኝና ለእኔም ለአውሮችም ለባቦችም አብሬ እንበላለን፣ እንጠጣለን። ከዛ ያን ቀን ይበልጥ አስደስተኝ እሷ ነበር። ምክንያቱም ለእኔ ስትል እኔን ከአምላኳ በላይ ወዳኝ ነበራ። ወዳኝ አይገልጸውም፣ አምናኝ ሁሉ ነበር። ባታምኔ ኖሮ ያንን ጨቅላ ልጅ አታመጣውም ነበር። ደግሞ ባይገርምህ ገና በስንት ለቅሶ ያመጡት ልጅ ነበር። ባለትዳሮች ሁሉ ተፋተዋል ያንን የወለዱት። ያ ሁሉ እኮ በኔ ነው፣ በኔ። ከዛ ደሙን አጠጧት፣ ደስ አላት። እንደ ማንኛውም ሰው ራቁቷን ሸኟት። ከዛም አብረን ተስማማን ማለት ነው። ከዛ እያንዳንዱን ነገርኳት። ቤቷ ውስጥ እኔ ማምለኪያ ቦታ ማዘጋጀት እንዳለባት። እናንተ ምንድን ነው የሚባለው? እኛ ነቃጥለን አንወዳችሁ፣ በተለይ አልወዳችሁ። በጣም ነው የምታስጠሉኝ። እንዴት እንደምትቀፉ እኮ በተለይ አንተ አቃጥለህ አዘንከኝ። ምንድን ነው የምትባለው? ንገረኝ እስኪ። ምንድን ነው የምታደርገው? ፈጣሪ ያለ የምትለው ምንድን ነው የምታደርገው? ንገረኝ። ጸሎት ነው የምትለው? እሱን አንድ ክፍል ለብቼ ግን ማንም ማያውቀው ቦታ መሆን አለበት። ፈርተህ ባለነ ፈረቅ አራለን ካምባክ አስራዊ ሊዝ ነው አውሬ ከዛ ባዶ ቤት አዘጋጂ። የኔን አውሬ የኔን እባብ ትወስጃለሽ አልኳት።
ከዛ ትቀልቢያለሽ፣ በአንቺ በኩል ሰዎች ይመጣሉ፣ ከዛ የኔ አገልጋይ ትሆኛለሽ አልኳት። ከዛም የሰራውላትን ስላየች ደግሞ የሰራውላት ምንድን ነው? ባሏን ጭንቅላቱን ተቆጣጠርኩት፣ ገንዘቡ እንድትጨርስ አስደረኳት። ግን ደግሞ ለእኔ መገበሯን አታቆምም። ቅድም አይደለም ከወንድሟ ጋር ስጠይቀኝ ትዝ ይለዋል። ገንዘቡን ከየት ነው የምታመጣው አላልክም? ከሚገብሩላት ነው። በመቶ ሺዎች ገንዘብ ሲገብሩላት፣ እሷ ደግሞ ጥቋቁር በጎችን ምንም ሳታሳልፍ ምንም ሰዓትም ደቂቃ ምንድን ነው የጥቁር በግ ደግሞ እኮ ጥቁር ነው። ለእኛ ሲታረድ እኮ ደግሞ ጥቁር ነው። ቀይ አይደለማ። ቀይ አልወድም። የእናንተ ጥቁር በግ የተለየ ነው። ምላሱ ጥቁር፣ ጥርሱ ጥቁር፣ አይኑ ጥቁር፣ እሱ ራሱ ጥቁር። የኛ እኮ ነው። የማመስሎ ነው። ከዛ ለእሷ የሚመጣላትን ለእኔ ታመጣለች። እንዲያ ብዙ ከመጣላት ሲከብዳት ወደ እኔ ትልካችኋለች። ማለት ከበድ ያለ ኬስ እንደሱ አይነት ኬስ ሲሆን ወደ እኔ ትልካችኋለች። ከዛ እንድትሰለፍ የፈለገችውን እንድታረግ እና እንደ ሌሎች ቀኝ እጅ እንድትሆን የማህበሬ አባል እንድትሆን አደረኳት። ከዛ እንዳልኩት አውሬዎቹንም እባቦቹንም ወሰደች፣ መገበር ጀመረች። ደከመኝ፣ በቀኝ አይበቃኝም። አንድ ያልመለሽልኝ ጥያቄ አለ። ብልቱ እንደቆመ ደርቆ እንዲቀር ያረግሽው አንቺ ነሽ? አውሬዎቹን ይዘን ብያለሁ ነው አይደለሁም? እኔ ምንም እጅ ውስጥ የለበትም። አላምንሽም፣ ላምንሽ አልችልም። ነገርኩ። በመወዳቸው አውሬዎቼን ማልኩልህ እኮ በመወዳቸው ባሉኝ። ለነገሩ ምን አሉኝ? አንተው ራስህ አለያይተኛል። ያለያይክና ግን እኔ እጅ የለበትም። በቃ ሌላ ማህበርተኛ ይሆናል እንደዚህ ያደረገው። የምን ማህበርተኛ? ሌላ እንዴ? እኔ እና እሷ ብቻ ነን እንዴ እንደዚህ የምናደርግ የሚመስለን? ተሸወድ ወይ ያወቅኝ ይመስለኝ ነበር። ለካ ሳላወቅኝ ስሜን ብቻ ነው እንዲህ የምታውቀው። ስምና ስሬን ብቻ ነው የምታውቀው። ስምና ስሬን ብቻ ነው የምታውቀው። ሌላ ሰው አለ፣ ሌላ ሰው ፈልግ፣ ትደርስበታለህ። ደግሞ እርግጠኛ ነኝ ትደርስባታለህ። እኔ አይደለሁም ግን እኔን አውጣኝ። አብርሃምን ወደዚህ ይዤው መምጣት አይቀርም። ምንም ያመጣው ነገር የለም። እንደ ወንድሞ ጨፍጨፍ ይላል። ከዚያ የዘለለ የለም። እሱ ላይ አታስቢ። አንድም ነገር ለማድረስ አትሞክሪ። የሞከርሽ ቀን የሚደርስብሽን ታውቂያለሽ። በወርቅና ያወዛገባችሁ ነው። ያው የእሱ ብቆርጠው ነው የአንድ የተጀምሮ የለ አንዴ ቀጠው ላይ ለአንዴ እምቢ ብለውታል። ከሚሰቃይ አንዴ ቆረጥ ባረግ እኮ ነው። እንደውም ለእኔ ራሱ ርቦኛል። መጠጥ ብቻ እኮ ነው የሰጠኝ። ቆለጡ ቢበላ ደግሞ ጥሩ ነው። አንድ ቢቆረጥ ነው። ሌላ አላረኩም።
ምንም አላረገውም። እሺ በቃ የፈለግከውን አድርገው፣ ግን የሆነ ነገር ካለ እመንኝ እሰብረዋለሁ። ከሚሰቃይ እንደውም ይሻለዋል። አንዴ ተደፍኖ ይገላገላል። ከዛ ይሄ ሆስፒታል በምትሉት መሽናት ይችላል። ምን ማለት ነው እሱ ደግሞ? ይሄ ምንድነው እንዲህ ያንጠለጠሉ ምናምን በሕክምና የሚሄዱት። ስለዚህ አንዴ ጓ ካለ የቆመውን እምቢ ያለውን እኔ ቆረጥ አረግለትና ከዛ ወንድ ልጅ አለ ቆለጥ ቀራ ይባላል። ለምስላም በቃ ተፍረኝ። እናንተ የምነካበት ጉልበት የለኝም። አሁን በቃኝ። እሱንም ካገኘሁት አንድ የምጠይቅሽ ጥያቄ አለ በሱ ፊት። እሱን ወደዚህ እንዲመጣ እናደርገዋለን። የእሷ ሚስጥር ንገሪ እንዳትለኝ። ራስ ንገረው። ነገር የለ እንዴ? ራስ ንገረው። እዛው እሱን ይዤ እመጣለሁ። መሰለኝ በሰጥቻታለሁ ወይ? በቃ ተሰልባለች። እሷን ይፈልጋትና አግኛት። ከዛ እሷን ጠይቋት። ውድ ተመልካቾቻችን ከሰዓታቶች በኋላ ተመልሰን መተናል። አብርሃምን ወደዚህ ይዘን መተናል። እንግዲህ አብርሃምን ወደዚህ ይዘን በምንመጣበት ጊዜ ትንሽ እንቅፋት ነገር አጋጥሞን ነበር። አብርሃምን ወደዚህ ይዞ መምጣት በራሱ ከባድ ነው ቤተሰቦች። ያው ግን እንደምንም ማምጣት ስለነበረብን ተሸጋግረንም ቢሆን አምጥተናል። ሁለቱን ለማጋፈጥ የፈለግንበት ምክንያት በሁለቱ መሃል ጸብ ለመፍጠርና አብርሃምን ለማረባበሽ አይደለም ቤተሰቦች። እኔ ምናልባት የአብርሃም መምጣት ጥቅም አለው ብዬ ነው የማስበው። እሷም አብርሃም ፊት የምታወራው ነገር አለ ብዬ ስለማስብ ነው። ከዛ በፊት አብርሃም ስላለበት ሁኔታ አንዳንድ ነገሮችን ቢነግረን። አብርሃም እንዴት ነህ? ለተመልካች ያለህበትን ሁኔታ ብታሳውቃቸው። ምንም እንትን የለኝም ማለት ሰላም አጥቻለሁ። እውነቱን ለመናገር መተኛት አቅቶኛል። ሌሊቱን ሙሉ ቁጭ ብዬ ነው የማድረው። ከአቅም በላይ ነው ማለት እንጃ። ህመሙ ደግሞ ብሷል። አሁን እንዴት እንደሆነ አላውቅም። በጣም ነው የሚያቃጥለኝ፣ በጣም ነው የሚያመው። በዛ ላይ ታውቃለህ መተኛት አልችልም። በአንድ ሳይድ ብቻ ነው የምተኛው። በዛ ላይ ቁስሎች፣ ባለፈውም አይተዋል፣ ቁስሎች ምናምን ነገር አሉ። ስሜቱ ህመሙ በጣም ነው የሚያቃጥለው፣ በጣም ነው የሚያስጠላው። እኔ እንጃ በጣም ስቃይ በዝቷል አሁን ላይ። የምር በጣም ተስፋ እየቆረጥኩ ነው ሁላ ባለው ነገር። ማስታገሻውም ጭምር ምንም እየሰራልኝ አይደለም አሁን ላይ ምንም ማለት ነው። በጣም እያሰቃየኝ ነው። በጣም ምን ብዬ እንዴት ብዬ ብነግርህ ስሜቱ ይገባሃል አላቅም። እንጃ እኔ እየተሰማኝ ያለውን ስሜት ሲጀምር በሰዓት ማንንም ሊረዳው አይችልም በእርግጠኝነት ምነግር ነገር። ምክንያቱም ስሜቱን ስታስበውና ያ ነገር ሪል ሲሰማህ ይለያያል በጣም። የፈለገው ወንድ ልጅ ብትሆን ብትረዳው ህመሙን ምኑን ነገር ግን በእኔ ልክ ሊሆን አይችልም። ገባ? በጣም ነው የሚያሰቃየው፣ በጣም ማለት ነው። ባለፈውም አይተሃል። ያቺን ቅጽበት እኔ መቼም ነው የማልረሳት። የሆነ ተቆርጦ የወደቀ ያህል ነው የሚሰማ። በጣም ነው የሚያመው፣ በጣም ከምታስበው በላይ። ምን ማለት እንዳለብኝ አላቅም ከዚህ በላይ። እኔ ግን አቅቶኛል እውነት። መጨረሻውን የናፈቀኝ እዚህ ነገር ምን እንደማደርጉላ አላቅም። በጣም የሚያስጠላ ስሜት ላይ ነኝ የምር። በጣም ተስፋ እየቆረጥኩ ነው ያለሁት። ጊዜ በሄደ ቁጥር ከዚህ ነገር አገግሜ ኖርማል ሰው ሆናለሁ የሚለው ነገር በጣም እያሳሰበኝ ነው ያለው። እየመሰለኝም ደግሞ አይደለም ኖርማል ሰው መሆን። እንደዚሁ እንደተሰቃየው ሞት ያህል ነው እየተሰማኝ ያለው።